እንዴት ናችሁ? 2030ዎች እያያችሁ ያላችሁት በገቢ ራሳችሁን የምታሳድጉበትንና ምን ልስራ እያላችሁ ሀሳብ ለገባችሁ ደግሞ መፍትሄን የምታገኙበትን ስንት ነው ዝግጅታችንን ነው። በዛሬው ቆይታችን የምናሳያችሁ የሀገራችንን ጥበብና ፋሽንን በአንድ ላይ ያዋሃደውን የቆዳ ስራ ቢዝነስ ነው። ይሄ ቢዝነስ በስንት ብር ይጀመራል? ምን አይነት ቻሌንጆች አሉት? እንዴት ማሸነፍ እንችላለን? በአጠቃላይ ቢዝነስ ውስጥ እንዴት መቆየትና ስኬታማ መሆን እንችላለን የሚለውን ከባለሙያ ጋር ቆይታ እያደረግን ወደ እናንተ እናደርሳለን። አብረን ቆይ። ሃይ እንዴት ነህ? አብርሃም እንዴት ነህ? አለን 2030ዎች እንግዲህ ስለ በእጅ የሚሰሩ የቆዳ ውጤቶች አይደለ ዛሬ የምናሳያቸው ቢዝነስ። ከዛ በፊት ግን 2030ዎች አንተን በደንብ እንዲያውቁ ራስን አስተዋውቅልኝ። ኦኬ፣ ስሜ አብርሃም ይባላል። የሳበኝ ላይ ማርኬቲንግ የሚሰራ ሰው ነው ማለት ነው። በጣም ቆንጆ። ዛሬ እንግዲህ የቆዳ ውጤቶች ቢዝነሱ ምን ይመስላል የሚለውን በደንብ 2030ዎችን እነግራችኋለን፣ ቢዝነሱን እናስጀምራችኋለን። እነዚህ ሁሉ በእጅ የተሰሩ ናቸው። እዚህ ጋር የምታያቸው ፕሮዳክቶች እንዳለ በእጅ የሚሰሩ ናቸው። ያው ሌዘር በመጠቀም የተለያዩ በጣም ብዙ ፕሮዳክቶችን መስራት እንችላለን ማለት ነው። በጣም ጥሩ። እያሳየኝ ብናወራ ደግሞ ደስ ይለኛል። ይቻላል፣ ደስ ይለኛል። እንደምታየው ይሄ ወርክሾፓችን ነው። ያው ተማሪዎችንም ስለምንቀበል ይሄ ተማሪዎች የሚዝናኑበት ነው የሚሉበት በክላሶች መሀል ቡና የሚጠጡበት ስፔስ ነው። እዚህ ጋር ኤክስፐሪመንት የምናደርግባቸው ሆም ዲኮር ላይ እየገባን ስለሆነ በእጅ የተጠለፉ ማለት ነው። በእጅ የተጠለፉ ናቸው እነዚህ። ስፔሲፊካሊ እነዚህ የምንጠቀመው የተለያዩ የአበባ ማስቀመጫዎችን ለማስጌጥ ነው ማለት ነው። ኢንዶር ውስጥ አሪፍ ዲኮሬሽን ይሆናቸዋል ማለት ነው። የምን ቆዳ ነው የምትጠቀሙት በብዛት? በዋናነት የምንጠቀመው የበሬ ቆዳ ነው። የበሬ ቆዳ ነው። እነዚህን ክራፍቶች ለመስራት ሶሻል ሚዲያችሁ ላይ አይቻለሁኝ። ምንጣፉ ላይ ይሰራል። ምንጣፉን እንሰራለን። ምንጣፍ ብቻ አይደለም፣ እዚህ ጋር የምታየውን ቢንባግም ገና ኤክስፐሪመንት ደረጃ ላይ ነው። በጣም ኮምፈርታብል ነው። ቦርሳዎችን እንሰራለን በሽመና። ከቦርሳው አሁን 10 ዓመትም ስለሆነ እንዳልኩሽ አዳዲስ ፕሮዳክቶችን ኤክስፕሎር ማድረግ ጀምረናል ማለት ነው። ምንጣፍ፣ የቤት ውስጥ ወንበሮችንም ጀምረናል። በጣም እያሰፋ ነው በተቻለ መጠን። በእጅ የምንሰፋበትና ክላስ የምንሰጥበት ስፔስ ማንኛውም ወጣት በቀላሉ ሊጀምርና ሊሰራ የሚችለው ስራ ነው። እሺ፣ ማስተማሪያችን ሜሮን ትባላለች። ሜሮን ከሷ ጋር ላገናኝሽና አሪፍ ጊዜ ነው። እሺ፣ እንዴት ነሽ ሜሮን? ሙሉ ስምሽን ለ2030ዎች ንገሪልን። ምን ላይ ነው የምትሰሪው አንቺ? እሺ፣ ሜሮን እባላለሁ። ያው የምሰራው ምንድነው ሳበኝ ላይ የሌዘር ሃንድ ክራፍት ትሬኒንግ ማኔጀር ነኝ። እንዲሁም ሊድ ኢንስትራክተር ነኝ። የሚሰሩት ስራዎች ምንድነው ሳበኝ ላይ ሌዘር ሃንድ ክራፍት ማቴሪያልስ ናቸው። እነሱን ማሰለጥነው ማለት ነው። ከየትኛውን ጀምር? አንቺ ዩኒፎርም ለብሰሻል እና አታለብሽኝ? አዎ፣ ይሄው ላለብስሽ ነው። እሺ፣ ስለዚህ ይሄ አሁን ፕሪፓሬሽን ስቴጅ ይባላል። ፕሪፔር ተደረገ ኦልሬዲ። ከዚህ በኋላ ያለው ፕሮሰስ ምንድነው? አሁን እቺኛዋ ጋይድ አለች። በ3 ኤምኤም አጀስት እናደርጋታለን ማለት ነው። ሰዓታት ይወስዳል አይደለ? ይሄ ትንሿ ስለሆነች ነው እንጂ ከዚህ ተለቅ ያለ ነገር ለመስራት በደንብ ጊዜ ይፈልጋል። በምን ያክል ጊዜ ያልቃል? አሁን ኪኬዟን ከሆነ ያው የሚመጣው ሰው ቶሎ በቀላሉ የሚሰራው ከሆነ 1 ሰዓት ይፈጅ ነው። እሺ፣ እንዳልሽው ደግሞ ትልልቅ ፕሮዳክቶች ከሆኑ ቦርሳ ከሆነ 2 ቀንም ሊፈጅ ይችላል። ኦኬ፣ እሺ። ስለዚህ ስልጠናው ደግሞ የራሱ የሆነ ካፒታል ይፈልጋል አይደለ? ሰልጥኖ ወደ ስራ ለመግባት በምን ያክል ብር ይገኛል ስልጠናው? ስልጠናው እኛ የምንሰጠው ለሬጉላር ክላስ 30 ሺህ ብር ነው።
ማንኛውም ትሬድ ስውር ስፌት ነው አይደለም የሚባለው? ስውር ነው። ስለዚህ በደንብ እንቋጥራትና መቃጠል ነው የሚሆነው ማለት ነው። በዚች እንቆርጣታለን። እዚህ ጨረስን። አዎ ትቃጠላለች። ስለዚህ እንዲች እናቃጥለውና ወደ ውስጥ እንዳይታይ መቅበር ነው። ስለዚህ ምንም ክር አይታይም። አለቀ ፕሮዳክቱ ማለት ነው። ስለዚህ የአንድ ቀን የጥቂት ደቂቃዎች ትሬኒንግ እንደዚህ አይነት ፕሮዳክት ያሰራል ማለት ነው አይደለ? የስልጠና ሴሽናችንን ጨርሰናል። በቀጣይ እንግዲህ ከአብርሃም ጋር ሄደን ደግሞ ቢዝነሱን የተመለከቱ ኢንፎርሜሽኖች አጠቃላይ ለመጀመር ምን ያስፈልጋል የሚለውን ከእሱ ጋር እናወራለን። በጣም ነው ማመሰግንሽ። እኔም አመሰግናለሁ። እንዴት ነበር? እኔ ጠየቅኩ አይደል? ቆንጆ ነበር። በደንብ ሰልጥኛለሁ። የቁልፍ መያዣ ነው የሰራሁት። ኦኬ 20-30ዎቹ በደንብ አስተማርሻቸው? እንዴት ነው? በደንብ ሰልጥኗል፣ አይተዋል ብዬ ነው የማስበው። ይሄ የምን ክፍል ነው? ይሄ ዋና ፕሮዳክሽን ክፍላችን። እስካሁን ስለ ማሽን አልጠየቅኩም፣ አላየሁም። ማሽን በእጅ የሚሰራ ነገር ላይ ብቻ ነበር ትኩረት እያደረግን የነበር ነው እና እዚህ ደግሞ ብዙ ማሽኖች ይታዩኛል። ምንድን ናቸው ማሽኖቹ? ማሽኖቹ የስፌት ማሽኖች ናቸው። እችኛዋ የመላጫ ማሽን ነች። አሁን ከረንትሊ ገበያ ላይ ያለው ዋጋ አላውቀውም፣ ግን ሜይ ቢ ከ100 እስከ 130 ባለው ሬንጅ ላይ ይኖራል ብዬ አስባለሁ። ይሄኛው ያው ለመጀመር ኢሴንሻል የሆነ ማሽን አይደለም። ቢኖር ስራ ያቀላል ወይ አሪፍ ያደርጋል ነው እንጂ በማሽን ስራ ለመጀመር ኢንትረስቱ ያለው ሰው ዋናው የሚያስፈልገው ማሽን የስፌት ማሽን። በእርግጥ እነዚህ ትንሽ የቆዩ ማሽኖች ናቸው እኛ ጋር ያሉት። አሁን ከረንትሊ ያለው በጣም ብዙ ዘመናዊ ዲጂታል የሆኑ ማሽኖች አሉ። ዋጋቸው ይለያያል ከብራንድ ግን ከረንትሊ ያለው ዋጋ አዲሱን ለመግዛት ከተፈለገ ከ70 እስከ 90 ሺህ ባለው ሬንጅ ላይ ማግኘት ይቻላል ማለት ነው። ያገለገለ መግዛት እንችላለን። ያገለገለ አንዳንድ የሚዘጉ ወይ ደግሞ ላይክ ማሽን ሲቀይሩ ማሽን የሚሰጡ ሰዎች ወይ ደግሞ ድርጅቶች ስላሉ ከነሱ እስከ 40 እስከ 50 ዲፔንዲንግ ኦን እንደ ብራንዱ እና እንደ ዲዛይን ወይ እንደ ሞዴሉ ማለት ነው። እስከ 30 ድረስ እናገኝ እንችላለን፣ ግን እድሜያቸው ትንሽ የቆየ ሊሆን ይችላል። እዚህ ቢዝነስ ላይ ቻሌንጅ ምንድን ነው? የተለያየ እንደ ማንኛውም ስራ የተለያየ ራሱን የቻለ ቻሌንጆች አሉት። አሁን ከረንትሊ ባለንበት ጊዜ ላይ ትልቁ ቻሌንጅ ገበያ ነው። አምራችም እየበዛ ስለሆነ ትልቁ ስራ ብዬ ማስበው በሰዓት ማርኬቲንግ እና ራስ ዩኒክ የሆነ ፕሮዳክት ይዞ ለገበያ መቅረብ የሚለው ትልቁ ቻሌንጅ እሱ ነው እያስባለሁ። በዚህ ሰዓት ሶሻል ሚዲያ ሁላችንም አይ ቲንክ መግባት ያለብን ማንኛውም ሰው ቢዝነስ የሚያስብ ከሆነ ስፔሻሊ አዲስ ከሆነ ከቤት ኪራይ በላይ ሊያሳስበው የሚገባው ሶሻል ሚዲያ ነው። አሁን ደግሞ ስለ ትርፍ እናወራለን። ምን ያክል ትርፍ ይገኝበታል? ቢዝነሱ ያዋጣል ወይ? ያው ማንኛውም ስራ ከሰራሽበት ከደከምሽበት ያዋጣል። ግን አሁንም ተመልሼ የመጣው ወደ ማርኬቲንጉ ላይ ነው። ገበያ ማግኘት ከተቻለ ስራው አዋጭ ይሆናል ማለት ነው። እሺ ለምሳሌ ቅድም እኔ የቁልፍ መያዣ ነው የሰራሁት። ከቁልፍ መያዣውን ስንት ብር ሸጠዋል? አሁን ለምሳሌ ራፍ ኤስቲሜሽን በወጣለት እስከ 200 ብር ድረስ መሸጥ ይችላል። ላይክ በማቴሪያል ደረጃ ካወረድ ነው እስከ 60 ብር ድረስ ከ60 እስከ 60 ብር ድረስ ሊፈጅብን ይችላል ማለት ነው ለመስራት። የመጀመሪያው በቀላሉ እና በሲምፕለስት ልንለው የምንችለው መንገድ ነው። ቶታል ከ80 እስከ 90 ሺህ ብር ድረስ ሊፈጅባቸው ይችላል። ከዚህ ውስጥ 30 ሺህ ብር የሚሆነው እኛ ጋር በእኛ ስታንዳርድ የሚሰጠውን ክላስ ይሆናል ማለት ነው። በእጅ ለመስራት የሚያስፈልጉትን ግብአቶች በአንድ ላይ የያዛለ እስከ 50 ሺህ ብር 40 እስከ 50 ሺህ ብር ባለው ድረስ ማሟላት ይችላል ማለት ነው። ከዛ ሌላው ጠረጴዛ ምናምን ነው፣ ያው ሁላችንም ቤት ውስጥ አለ። እነዚህን ካሟላ በ10 ሺህ ብር የተለያየ አይነት ቆዳ ገዝቶ ክርና ቆዳ ግብአቶችን አክሰሰሪዎችን ገዝቶ ወደ ስራ መግባት ይችላል ማለት ነው። ይሄ ቅድም እንዳልኩሽ የሆነ ስፔሲፊክ ፕሮዳክት ላይ ስፔሻላይዝ አድርጎ ለመጀመር በቂ ነው ማለት ነው ይሄኛው። ከዛ በመቀጠል ግን ፕሮፌሽናሎች ደግሞ በማሽን በብዛት መስራት እንፈልጋለን የሚሉ ሰዎች ደግሞ ካሉ ማሽን መግዛት ይጠበቅባቸው ነው ማለት ነው። ያው ቤዚክ የሆነውን አስፈላጊው ማሽን የስፌት ማሽን ነው። የስፌት ማሽን አሁን ከረንት የተለያየ አይነት አለ ገበያው ላይ ከ70 ሺህ እስከ 90 ሺህ በጣም አድቫንስድ ደግሞ የሆነ ከተፈለገ እስከ 120 ሺህ ድረስም ሊሄድ ይችላል ማለት ነው። እሱን በመግዛት ከዛ በኋላ ግን ትልቁ እውቀት ያስፈልጋል። ስለዚህ ይሄ ከሌለች ደግሞ ሰው መቅጠር ይኖርብሻል ማለት ነው። ብቃትና እውቀትና ልምድ ያለው ሰው መቀጠር አለበት፣ አብሮሽ የሚሰራ ሰው ያስፈልጋል ማለት ነው። በማሽን እንደዚህ አይነት ስራ መስራት ፈልጋለሁ የሚል ከሆነ ቢያንስ እስከ 175 ሺህ ብር ሊያስፈልገው ይችላል። የማሽኑን እና ሌሎች አብሮ የሚመጡ ግብአቶችን፣ አክሰሰሪዎችን
ሴታፑን ለመስራት ቤት ውስጥ ደግሞ ማይመች ከሆነ ሬንትንም ሊያካትት ይችላል። ያው ሬንት የሚጨምር ከሆነ በደንብ ከፍ ሊል ይችላል። ቢያንስ የ6 ወር ምናምን ከጨመርንበት ላይክ እስከ 300 ሺህ ምናምን ድረስ ሊል ይችላል ማለት ነው። ቶታል ወጪ በደንብ ኢንቨስት አድርጌ መግባት እፈልጋለሁ የሚል ሰው ካለ ኢን ሚሊየንስ ኢንቨስት አድርጎ መጀመር ይችላል። ግን እሱ ያው ቢዝነስ ሴታፕ እያደረገ ነው። ስፔሻሊ ሀያዎቹ ላይ ያሉ ወጣቶች ቢዝነስ መክፈት ኢንትረስቱ ካላችሁ ሞክሩት። ካፒታል አትፍሩ። በተለይ ካፒታሉ ማለት ያው ፍርሃት አስፈላጊ ነው፣ ግን እንትኑ አክሰሱ ካላችሁ የመክፈቱና የመጀመሩ እንዲጀምሩት ነው ሪኮመንድ ማድረገው። በጣም ነው የማመሰግን አብርሃም። እናመሰግናለን። እንግዲህ በቀጣይ በሌሎች ቢዝነሶች በትልቅ ነገሮች እንገናኛለን ብዬ አስባለሁ። አመሰግናለሁ። በጣም ነው የሚመቸው። 2030ዎች እንግዲህ በዚህ ሳምንት በቆዳ የተሰሩ ምርቶችን ስናሳያችሁ ነበር። ቢዝነሱ እንዴት ይጀምራል የሚለውን ከባለሙያዎች ጋር ቆይታ አድርገንበታል። በቀጣይ በሌሎች አዳዲስ የስራ ሀሳቦች፣ በሌሎች የዋጋ ጥያቄዎች ወደ እናንተ እንደርሳለን። እስከዛው ድረስ ቻው።